السلام عليكم ورحمة الله وبركاته يا أحبابي ዛሬ ስለ ቫሪኮስ ቬንስ ምንድነው የሚለውን ገለጻ እናደርጋለን። በስተመጨረሻ ደግሞ መፍትሄውስ ምንድነው የሚለውን በዚህ ቪዲዮ መጨረሻ ላይ የምትሰሙት ይሆናል ማለት ነው። ቫሪኮስ ቬንስ እንግዲህ ብዙ ጊዜ እግር ላይ የሚወጣ በሽታ ነው። ያ እግር እንግዲህ ምን አይነት ምልክት አለው? ልክ እንደ ቅርንጫፍ የመሳሰሉ የተጣጠፉ ደም ስሮቻችን ከቆዳችን ላይ ፈጠው የሚታዩበት ሁኔታ አለ ማለት ነው። ይሄ ምን ይባላል? እንግዲህ ቬኑ እርስ በርሱ በጣም ተጠላልፎ የደም ዝውውሩ ቬናችን ፌል ሲያደርግ ፑል የማድረግ በሚያደርግበት ጊዜ ደም ስራችን በጣም ወደ ውጪ በታየት ደረጃ የሚደርስበት ሁኔታ ላይ ምልክቱን ያሳያል ማለት ነው። ይሄ ደግሞ ወደ ሰማያዊ ከለር ያሳያል። በጣም በሚቆይበት ጊዜ ደግሞ ሰማያዊ ከለር ይጠቁራል ማለት ነው። ይሄ እንግዲህ ብዙ ጊዜ እግራችን እንዲያብጥና እግራችን ሄቪነስ ክብደት እንዲሰማን ያደርጋል ማለት ነው። ብዙ ጊዜ በሴቶች የሚከሰት ሲሆን ብዙ ቆሞ ከመስራት እንደዚህም ደግሞ ትራውማ አደጋ በሚመጣበት ጊዜ ሌላ ደግሞ ከመውደቅ እርግዝና በሚመጣበት ጊዜ ደግሞ ሴቶች ላይ እጅግ በጣም በዚህ በሽታ ሲሰቃዩና ሲቸገሩ የምናይበት ሁኔታ ነው ያለው ማለት ነው። ቫሪኮስ ቬንስ እንግዲህ በጣም አደገኛ ነው። ምክንያቱም ደም ዝውውራችንን ይገተዋል። ደማችን በሰውነታችን ላይ በቀላሉ እንዳይንቀሳቀስ ያደርጋል። ያ ማለት ደግሞ ልባችን በጣም ስራ ይበዛበታል። ልብ በጣም ይመታልና ልብን የማዳከም አቅሙ እጅግ በጣም ከፍተኛ ይሆናል ማለት ነው። ከበሽታው በተጨማሪ ሌላው ምንድነው? ሰዎች እንቅስቃሴ በጣም ይገታቸዋል። ቆዳችን ላይ የማሳከክ ምልክት ያሳያል። እግራችን እጅግ በጣም እንዲከብደን ያደርጋል። ይሄ የሚመጣበት ብዙ ጊዜ ቅድም እንዳልኩት ከመውደቅም ሊሆን ይችላል። እንደዚሁም ደግሞ ብዙ ቆሞ ከመስራትም ሊመጣ ይችላል። ቬኖቻችን እርስ በርሱ ትዊስት በሚደረግበት ጊዜ በሚተጣጠፍበት ጊዜ ይሄ ችግር እግራችን ላይ የምናይበት ሁኔታ እጅግ በጣም ሰፊ ነው ማለት ነው። በሀገራችን በጣም በአሁኑ ሰዓት እየተስፋፋ የመጣ ትልቅ በሽታ ነው። ብዙ ሰዎች እየተቸገሩበት ይገኛሉ። ሜዲካሊ ብዙ ሰዎች ሰርጀሪ በማድረግ እንድናለን ብለው ሙከራ ያደርጋሉ። ሰርጂካል ብዙ ጊዜ ደግሞ ተመልሶ የመምጣት እድል አለው። ኢንሻአላህ ለዚህ የሚሆን መፍትሄ እነግራችኋለሁ ማለት ነው። በዚህ በሽታ የሚሰቃዩ ሰዎች ማድረግ ያለባቸው ነገሮች በመጀመሪያ ደረጃ ሁልጊዜ እግራቸውን ለብ ባለ ውሃና በጨው መዘፍዘፍ ያስፈልጋቸዋል ማለት ነው። ቢያንስ ከ20 እስከ 30 ደቂቃ ከመኝታ በፊት። ከዛ ከተኙ በኋላ እግራቸውን በልባቸው ልክ ስትሬት አድርገው መተኛት አለባቸው፣ ከስር ትራስ በማስደገፍ ማለት ነው። በተጨማሪ መደረግ ያለበት ምንድነው? ማሳጅ ማድረግ ያስፈልጋል። ስቶኪንግ አለው፣ የራሱ የቻለ ስቶኪንግ አለ ፋርማሲ የሚሸጥ። እሱን ኮምፕሬስ አድርገን ብናደርገው ያበጠውን ወደ ቦታው እንዲመለስ የማድረግ እድል አለው ማለት ነው። ሌላ በተጨማሪ ግን በተደጋጋሚ ዋግምት አስፈላጊ ነው። ሂጃማ በምንሰራበት ጊዜ ውስጥ ያለው ትዊስት የሆነው ደም ስር እንዲላላና እንደዚሁም ደግሞ የበለጠ እንዲፍታታ ያደርገዋል። ደማችን በአግባቡ እግራችን ላይ ደርሶ የመመለስ እድሉ እንዲጨምር ያደርገዋል። ልባችን ላይ የሚፈጠረውም ጫና እንዲቀንስ ያደርጋልና ኢንሻአላህ እነዚህን በምናደርግበት ጊዜ ቫሪኮስ ቬንስን ሙሉ ለሙሉ ከሰውነታችን ይህን በሽታ የሚወገድበት መልኩ እጅግ በጣም ሰፊ ነው። ለዚህ በሽታ ሪስክ ፋክተር ተብሎ የሚቆጠሩት አንደኛው እድሜ ነው። እድሜ እየጨመረ በመጣ ጊዜ ይሄ በሽታ ከፍተኛ ደረጃ እየተስፋፋ ሰውነታችን ላይ እየጨመረ ይመጣል። ሌላው ሪስክ ፋክተር ጄንደር ነው። ከወንዶች የበለጠ ሴቶች በጣም ተጠቂ ናቸው። በተለይ በእርግዝና ጊዜ ይስፋፋባቸዋል ማለት ነው። ብዙ ወንዶች ቆመው ሲሰሩና ብዙ ጊዜ ሴቶች ቆመው ሲሰሩ ሴቶች ላይ ይሄ በሽታ የመከሰት እድሉ በጣም ከፍተኛ ነው ማለት ነው። ሌላ ኦበሲቲ ነው። ከፍተኛ የሆነ ክብደትና እንደዚሁም ደግሞ እርግዝና ይህን በሽታ የማምጣት እድሉ እጅግ በጣም ከፍ ያለ ነው ማለት ነው። ሌላው ፋሚሊ ሂስትሪ ነው። ከዘር ይተላለፋል ይላሉ ማለት ነው። ጄኔቲካሊ ትንሽ ጥናቶችን እንደሚያሳዩት ሳምሃው የተወሰነ ያክል ጄኔቲካሊ ሊተላለፍ ይችላል። ወላጆች ላይ ወይ ደግሞ እንደዚህ ወላጆች ላይ ፋሚሊ ላይ ያለውን ታሪክ ቼክ በማድረግ እኛ ላይ የመጣበት ምክንያት ማወቅ እንችላለን ማለት ነው። ለማንኛውም ኢንሻአላህ ይሄን በሽታ በደንብ አድርገን ክትትል እናደርግበት ይገባል። እየተስፋፋ ነው የሚመጣው። እየቆየ በመጣ መፍትሄ ሳንሰጠው በቆየን ቁጥር ክብደቱ እየጨመረብን ይመጣል። ቅድም እንዳልኩትም ደግሞ ለልባችን ጫና እንዲደርስበት ያደርጋል ማለት ነው። በተለይ ይሄ በሽታ ያለበት ሰው በተደጋጋሚ በወር ሊሆን ይችላል በየ2 ወሩ
ዋገምት ቢያደርግ ሂጃማ ቢያደርግ ከዚህ በሽታ የመወገድ እድሉ በጣም ከፍተኛ ነው። ቅድም የሰጠዋችሁ መፍትሄ እግራችን ከፍ አድርገን መተኛት፣ እንደዚሁም ደግሞ ለብ ያለ ውሃና ጨው ላይ እግራችን መዘፍዘፍ አስፈላጊ ነው ማለት ነው። በዚህ በሽታ በጣም ይህ ሙከራ አድርጋችሁ ያልተሳካላችሁ ሰዎች በአካል መታችሁ ካውንስል ልናደርጋችሁ እኛ ዝግጁ ነን። ኢንሻአላህ አድራሻችን ባዩ ላይ ታገኛላችሁ ለማለት ነው። የዛሬ ፕሮግራም እዚህ ጋር አቋርጣለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።